እንዴት ዋላችሁ? ሁላችሁም በድጋሚ ሰላም ብያለሁ። ያው የተለመደው በየሳምንቱ የምናደርገው የኔክስት ዊክ ማርኬት አውትሉክ ፕሮግራማችን ነው። የሚቀጥለው ሳምንት ላይ ማርኬቱን እንዴት እንየው ወይም ደግሞ ከማርኬቱ ምን እንጠብቅ የሚለውን ነገር ነው ለማየት የምንሞክረው። ሜጀር ኪ ሌቭሎቻችን አይደንቲፋይ እናደርጋለን። የትሬድ ኦፖርቹኒቲ የምናገኝባቸው ኤሪያዎችም ካሉ እነሱን ማርክ አድርገን ሃየር ታይም ፍሬም እስከ ሎር ታይም ፍሬም ያው ቶፕ ዳውን አናሊሲስ እንሰራለን ማለት ነው። ይሄ 26ኛ ሳምንታችን ነው እሁድ እሁድ መስራት ከጀመርን ማለት ነው። አይሆፕ እየተጠቀማችሁበት የተሻለ ነገር እያገኛችሁበት ብዬ ተስፋ አደርጋለሁ። እና ያው እንደተለመደው ከዊክሊ ታይም ፍሬም ጀምርና ዊክሊ ታይም ፍሬም ፕራይሱ ምንድን ነው የሚያወራው የሚለውን ለማየት እንሞክራለን። ያው ላስት ዊክ የነበረን አናሊስ የምታስታውሱ ከሆነ ከዊክሊ ታይም ፍሬም አንጻር ስቲል ኮንቲኔሽን እንደነበር ለማውራት ሞክረናል። ስትሮንግ ኮንቲኔሽን ሊሆን እንደሚችል እና ወር ላይ ትንሽ ፑሽ ማድረግ እንዳለበት ሰጀስት ያደረገን ነበር። አት ሴም ታይም ስቲል አሁንም ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል ማለት ነው። እና ባለፈው ሳምንት ካስታወሳችሁ የዌክሊ ታይም ፍሬም ሜትጌት የሚደረግበት 4300 ኤሪያ የዌክሊ ታይም ፍሬሙ ማለት ነው እሱ ኤሪያ ድረስ ይመጣል ብለን ነበር። እሱ ጋር መጥቶ ነው እንግዲህ ተመልሶ ፕራይስ ወደ ላይ ፑሽ ያደረገው ማለት ነው። ከዊክሊ ታይም ፍሬም 100% ኤክስፔክት ባደረግነው መንገድ ነው ፕላይአውት ያደረገው። ያው ሎወር ታይም ፍሬም ያለው ኦፖርቹኒቲ ሌላ ጉዳይ ሆኖ ማለት ነው። ይሄን ይዘን አሁን የሚቀጥለው ሳምንት ላይ ምን ኤክስፔክት እናድርግ፣ ፕራይስ ምንድነው እያሰበ ያለ፣ አሁን በምን አይነት ኢንቴንሽን እንረዳው የሚለውን ነገር የተወሰነ ነገር ለማለት ያክል እኔ ፐርሰናሊ ያው የላስት ዊክ ሃይስቱን ቴክን አውት አድርጎታል፣ ግን ስቲል ኪሌቭሉ ላይ አልደረሰም እና ይቀረዋል። እና ኔክስት ዊክም ኤክስፔክት እያደረኩ ያለሁት ስቲል ኮንቲኔሽን ነው ብዬ ነው እያሰብኩ ያለሁት። ወደ ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ይሄን እንይዝና ወደ ዴይሊ ታይም ፍሬም ወረድ ብለን በዴይሊ ታይም ፍሬም ከስትራክቸር ዋይዝ ደግሞ የተወሰኑ ነገሮችን ለማየት እንሞክራለን። ወደ ዴይሊ ታይም ፍሬም ስንመጣ እንደምታዩት የፕሪቪየስ ዴይ ሃይስቱ ቴክን አውት ተደርጎ ነበር እና ወደ ታች ድሮፕ ማድረግ ነበረበት እና የፕሪቪየስ ዴይ ሎስቱን ሂዶ አፕዴት አድርጎት ነው ፕራይስ የተመለሰው እና ሞስት ፕሮባብሊ ስቲል ኮንቲኔሽን ነው። እዚህ ኤሪያ ከመጣና ይህንን ብሬክ ካደረገ ያው ብሬክ አውት ኮንፈርሜሽን ጠብቀን አብረን እንሄዳለን። እዚህ ከመጣ በኋላ ሪጀክት ከተደረገ ደግሞ ክሊርሊ የሎወር ታይም ፍሬም ኮንፍለንሱን ተጠቅመን ወደ ታች አብረን ልንወርድ እንችላለን ማለት ነው። በአጠቃላይ አሁን በዊክሊም በዴይሊ ታይም ፍሬም ወደ ላይ ስቲል ፑሽ ማድረግ እንዳለበት ሩም እንዳለው ይናገራል ማለት ነው እና ይሄንን ሩም ስቲል ፕሮቴክትድ ነው እያስባለሁኝ። ይሄን ካልኳቸው አሁን ወደ ፎር አወር እንምጣና ፎር አወር ላይ ጀስት ምን አይነት ፕራይስ አክሽን ያለ የሚለውን ለማየት እንሞክራለን። ያው ከፕራይስ አክሽን አንጻር በጣም ሆነስቶኝ እኔ ደጋግሜ ለመናገር ሞክሬያለሁኝ። በቻላችሁት መጠን ሳይንሱን ልትረዱት ይገባል። ቴክኒካሊ ነገሮችን ከተረዳችሁ ነገሮች በደንብ ቀላል ይሆኑላችኋል ብዬ አስባለሁ እና በተደጋጋሚ ወደኋላም ሂጄ እንደገና ደግሞ ላይቭ ማርኬትም ላይ ብዙ ጊዜ ለማሳየት ሞክሬያለሁ እና ማርኬቱ ላይ ልትጠቀሙባቸው የሚገቡ ኦፖርቹኒቲዎች አሉ። አሁን አንዳንድ ጊዜ ምንድነው መሰላችሁ ካላስተዋልን ቀላል የሆነውን ነገር ሳንጠቀምበት ከባድ በሆነ ነገር ስትራግል እያደረግን ምናምን ልንቀጥል እንችላለን እና እኔ የታዘብኳቸው ነገሮች አሉ በጣም ረጅም ጊዜ ለብዙዎቻችሁ ጀስት በጣም ብዙ ብር ወርዝ ያደርጋል ይሄ ነገር። ነገር ግን እኔ በነፃ ነው ለማሳየት እየሞከርኩ ያለሁት እና በቻላችሁት መጠን ተጠቀሙበት። በቃ ነፃ ስለሆነ አትናቁት ማለት ነው ነገር ይሆን። በየትኛውም ሁኔታ ነው ያልኳችሁ። በጣም ራቅ ብዬ ከሄድኩኝ ከዊክሊ ታይም ፍሬም ሊያስወጣኝ ስለሚችል ሞር ኮንፈርት ስላልሰጠኝ እዚህ ጋር ልጀምርላችሁ። ለምሳሌ ፕራይሱ ወደ ላይ ሄደና ሪጀክት ተደረገ። ወደ ላይ ዝም ብሎት ካለፈ ተመልሶ ወደ ታችም ዝም ብሎ ከገባ ሁለት ጊዜ የማዘናጋት ስራ ሰራ ማለት ነው። የማዘናጋት ስራ ከሰራ እችኛውን አራዝማችሁ ስትጠብቁ ፕራይስ ሪጀክት የሚደረግበት ነው። መጣ፣ አሁንም ልክ ወደ ታች መጣ፣ እዚህ ጋር ሪጀክት ተደረገ። ወደ ታች ዝም ብሎ ጥሶት ወረደ። ተመልሶ አሁንም ጥሶት ከገባ እናንተ አሁንም ከኋላ ያለውን አራዝማችሁ ጠብቃችሁ አብራችሁ ሞር ኮንፈርተብል ሆናችሁ መሄድ ትችላላችሁ ብያችኋለሁ። አሁንም መታችሁ እዚህ ጋር ሪጀክት ተደረገ። ይኸው እዚህ ጋር ሪጀክት የተደረገበትን እዩት። ከዛ ወደ ላይ ማርኬቱ ዝም ብሎ ትቶት ሄደ። ወደ ታችም ሲወርድ ይሄንን ኤሪያ ካላከበረው ኔክስት ላይ ይከበራል። ያዘናጋችሁና ኪሌቭሉን ልክ እንደረሳችሁት መልሶ ማክበር ይጀምራል እያልኩ ደጋግሜ ለማውራት ሞክሬያለሁና ይሄ የማርኬት ኔቸርን
ቀለል አድርጋችሁ ከተረዳችሁ ትሬዲንግ ላይ በጣም ጥሩ ነገር መስራት ትችላላችሁ። አሁንም እዩት፣ ሪጀክት ተደረገ፣ ድጋሚ መጣ ለሁለተኛ ጊዜ፣ አሁንም ሪጀክት ተደረገ፣ ወደ ላይ ትቶት ሄደ፣ ወደ ታችም ዝም ብሎ ሰብሮት ገባ። ከዛ ተመልሶ ሜት ጌት አድርጓት ነው ድሮፕ የሚያደርገው። እና ሲምፕል የሆነ ነገር ነው እያሳየኋቸው ያለው። የሆነ ኮምፕሌክሲቲ ለመፍጠር ባንሞክር በጣም መልካም ነው ብዬ አስባለሁ። እና ብዙ ጊዜ እኔ ኪ ሌቭሎችን አይደንቲፋይ ለማድረግ ስሞክር ከዚህ አንጻር ነው። እና ማርኬት የሚሰራበትን መንገድ የማርኬት መካኒክስ ማለት ምን ማለት እንደሆነ በደንብ አንደርስታንድ አድርጉት። እዚህም መታችሁ ማየት ትችላላችሁ። ልክ መጣ፣ ሪጀክት ተደረገ፣ ወደ ላይ አብዴት አደረገው፣ ወረደ ወደ ታች። ከዛ አሁን ይሄንን ማክበር ይጀምራል ማለት ነው። ይኸው መጣ፣ ሪስፔክት አደረገው። ስጁ ጽጌ አስወጪው፣ በኋላ እመጣለሁ፣ ይቅርታ። እሺ አሁንም አይታችሁት ከሆነ ልክ አለ፣ ወደ ላይ ሄደ፣ መጥቶ ይሄ ድማንድ አድርጎት ነበር፣ መያዝ ነበረበት፣ ፕራይስ አልያዘውም፣ ሰብሮት ገባ። ስለዚህ ሲመለስ ይሄ ሪስፔክት ያደርገዋል። ስለዚህ ፕራይስ በተፈጥሮ ምንድነው እያደረገ የሚሄደው? በቃ ማዘናጋት ነው። ልክ አሁንም መጣና እዚህ ጋር አይታችሁት ከሆነ ሪጀክት ተደረገ፣ ወደ ታች ሰብሮ ተወረደ፣ ወደ ላይም ዝም ብሎ ገባ። ያኔ እናንተ የት ነው የምትጠብቁት? ከኋላ ያለችውን እችን አራዝማችሁ መጠበቅ ነው። በቃ ይሄ የተለመደ የፕራይስ አክሽን ላንጉጅ ነው ማለት ነው። እኔ ፐርሰናሊ ከብዙ ሂደት በኋላ የተረዳሁት እና ሞስት ይሄ ነገር ሀፕን ካደረገ ሪስፔክት የመደረግ እድሉ ከ90% በላይ ነው ማለት ነው። ይሄ ነገር ሀፕን ካደረገ ሪስፔክት የመደረግ እድሉ እንደነገርኳችሁ ከ90% በላይ ነው። ስለዚህ ይህንን ትልቅ ኦፖርቹኒቲ ይህን ብቻ ስትራቴጂ አድርጋችሁ መጠቀም ትችላላችሁ። ሉክ አሁንም መጣ፣ እዚህ ጋር ሪጀክት ተደረገ፣ ወደ ላይ ማርኬት አብዴት አደረገ፣ ተመልሶ ገባ። ከዛ እናንተ የምትጠብቁት በቃ ይችን አራዝማችሁ ነው። መጥቶ በትንሹ ነክቷት ድሮፕ አደረገ ማለት ነው። ከዛ አሁንም እዚህ ጋር ሪጀክት ተደረገ፣ ድጋሚ መጣ፣ አሁንም እዚህ ጋር ሪጀክት ተደረገ፣ ወደ ታች ዝም ብሎ ወረደ፣ ወደ ላይም ዝም ብሎ ወጣ። ከዛ ተመልሶ ምን ሪስፔክት ማድረግ ይጀምራል። ከኋላ ያሉትን ይዛችሁ መሄድ ነው የሚጠበቅባችሁ። የፌክ አውት ኮንሰፕት በአጠቃላይ ወደ ፕራይስ አክሽን ስናመጣው ፕራይስ ኪሌቭላችሁን ያስጠፋችኋል። አሁን ልክ ምንድነው እናንተ የምታስቡት ድማንድ ዞን እዚህ ያለ ብላችሁ ታስባላችሁ። ፕራይስ እዚህ ጋር ሪጀክት ሲደረግ እዚህ ድማንድ ዞን ነው የምትጠብቁት። ፕራይስ ግን እዚህ ጋር ሪጀክት ተደርጎ ተመልሶ ይሄዳል ማለት ነው። ልክ አሁንም አይታችሁ ከሆነ እዚህ ጋር ሪጀክት ተደረገ፣ ወደ ላይ ሰብሮት ሄደ። ከዛ ሲመለስ ዝም ብሎ ከገባ ይሄን አራዝማችሁ ጠብቁት። ይሄ ራንደም እንዳይመስላችሁ። ከፈለጋችሁ ወደኋላ የ10 ዓመት የ20 ዓመት ዳታ ሄዳችሁ ለማየት ሞክሩ። ምንም የተለየ ነገር የለውም ፕራይስ። ስለዚህ ይህንን ነገር በትክክል አንደርስታንድ ካረጋችሁ ኤንትሪ ፕሪሴሽናችሁን ማስተካከል ትችላላችሁ። ኤግዚት ፕሪሳይዝ እያደረጋችሁ ወይም ደግሞ ፐርፌክት የሆነ ኤንትሪ እና ፐርፌክት የሆነ ስቶፕ ሎስ አቀማመጥን ማስተር እያደረጋችሁ መምጣት ትችላላችሁ ማለት ነው። አሁንም ማርኬቱ ከረንት ላይ ወዳለንበት ብንመጣ ሌላ ነገር አይደለም እየሰራ ያለው። ይኸው ፕራይስ ሰሞኑን የቅርብ ጊዜውን እንኳን ለማየት ብንሞክር የተለመደው ነው የሚያደርገው። መጣ እዚህ ጋር ይኸው ሪጀክት ተደረገ፣ ከዛ ወደ ላይ ሰብሮት ሄደ፣ ከዛ ኮንሶልዴት ሲያደርግ ቆየ ወደ ላይ፣ ከዛ ወደ ታች ሰብሮት ገባ። ከዛ ይችን ነው አራዝማችሁ የምትጠብቁት። ይኸው ከዛ ሜጀር የሆነ ድሮፕ አደረገ። አሁንም ከላይ በኩል ልክ ሄደና ሪጀክት ተደረገ፣ ወደ ላይ አብዴት አደረገ፣ ወደ ታችም ዝም ብሎ ጥሶት ገባ። ተመልሶ ይችን ሪስፔክት ማድረግ ይጀምራል። በቃ ማዘናጋት ነው። ልክ እዚህ ጋር መጣና ሪጀክት ተደረገ፣ ወደ ታች አብዴት አደረገ፣ ተመልሶ ገባ። አሁን ሪስፔክት ማድረግ ይጀምራል። ልክ ያዘናጋችኋል፣ ሪስፔክት ያደርጋል፣ ያዘናጋችኋል፣ ሪስፔክት ያደርጋል። ይኸው መጣ፣ ሪጀክት ተደረገ፣ ድሮፕ አደረገ። ይሄ ፌክ አውት ኮንሰፕት አሁን ሄድ ኤንድ ሾልደር አይደለም። የሄድ ኤንድ ሾልደር ፓተርን ትልቁ ኮንሰፕት ምንድነው? ልክ ለምሳሌ ኢንቨርስ ሄድ ኤንድ ሾልደር ከሆነ መጣ፣ ሪጀክት ተደረገ፣ ሌፍት ኢንቨርስ ሾልደር አለ፣ ከዛ ይሄ ሄድ አለ፣ ከዛ መጥቶ ድጋሚ ሪጀክት ሲደረግ ራይት ኢንቨርስ ሾልደር አለ። መቼ ነው ትሬዱን ግቡት የሚለው? ይህንን ብሬክ ካደረገ በኋላ ነው። ኔክ ላይኑ ብሬክ ተደርጎ ሪቴስት ሲደረግ ነው የሚገባው ማለት ነው። የሄድ ኤንድ ሾልደር ሄድ ኤንድ ሾልደር እዚህ ጋር አይገባም። እኛ እየገባን ያለው ነው ደግሞ ኤሪሊ ማርኬቱ ምንም አይነት እንቅስቃሴ ሳያሳይ ቀድመን ነው እያያዝን ያለ ነው። እና ሄድ ኤንድ ሾልደር ፓተርን ምናምን ትሬድ እያደረግን እንደዛ ፊል እንዳታደረጉ። ከዛ ጋር ኮምፕሌትሊ የማይገናኝ ሀሳብ ነው የኛ ስትራቴጂ። ሄድ ኤንድ ሾልደር ምንድነው? ሙሉ በሙሉ ይሄን ሙቭ ሚስ ካደረገ በኋላ ኦርደር ፍሎውን መቶ ሜት ጌት ሲያደርግ ነው። ያኔ ነው ሄድ ኤንድ ሾልደር
ትሬድ አክቲቬት የሚደረገው። አፕ ትሬንድም ከሆነ ልክ ይመጣል፣ ሪጀክት ይደረጋል። ሌፍት ሾልደር ከዛ ሄድ ከዛ ራይት ሾልደር ሰርቶ ኔክ ላይኑን ሲሰብር ነው ትሬድ የሚወሰደው። ስለዚህ ጎግል ላይ ገብታችሁ ማየት ትችላላችሁ። የሄድ ኤንድ ሾልደር ኮንሰፕት እሱ ነው። እኛ ደግሞ ከሄድ ኤንድ ሾልደር ፎርም ከማድረጉ ራይት ሾልደሩ ፎርም ከማድረጉ በፊት ነው እኛ ትሬዱን እየወሰድን ያለ ነው። ቀድመን እኛ ካለን ዳታ በመነሳት ነው ይሄን እያደረግን ያለ ነው። እና ማርኬቱን ቀለል አድርጋችሁ ለማየት ሞክሩ። አሁን ያውን ፐርሰናሊ ማርኬቱ ባለበት ሁኔታ ለማየት ስንሞክር ምን ይታየናል ማለት ነው? እዚህ ጋር መጣ፣ ሪጀክት ተደርጓል፣ ወደ ላይ ዝም ብሎ ሄዷል፣ ወደ ታችም ዝም ብሎ ተመልሷል። ስለዚህ አሁን ይሄ ሪስፔክት መደረግ አለበት። ይሄ ኤሪያ ወዴት? ወደ ታች ማለት ነው። እስከምን ድረስ? አሁን ደግሞ ከታች በኩል በቂ የሆነ ሊኩዲቲ ስላለ እሱን አስወጥቶ ድጋሚ ፌክ አውት ቢያደርግልን እሱ ጋር ይዘን ደግሞ በዊክሊ ታይም ፍሬም አንሜቲጌትድ የሆነ ወደ ላይ ደግሞ ፑሽ ማድረግ ወዳለበት ኤሪያ ይሄዳል ብለን ኤክስፔክት እናደርጋለን ማለት ነው። ስለዚህ አሁን ባለበት እዚች ጋር ሻርፕ መጥቶ ሪጀክት የተደረገው ራንደም ላይ አይደለም፣ ዝም ብሎ አይደለም፣ ከዚህ ፓተርን አንጻር ነው ማለት ነው። ስለዚህ ሪጀክት ተደርጓል፣ ወደ ታች ፑሽ ማድረግ ይኖርበታል። ወደ ታች ፑሽ ካደረገ በኋላ ድጋሚ ፌክ አውት ከሰጠ ወደ ላይ ኤክስፔክት እናደርጋለን ማለት ነው። ስለዚህ ከፎር አወር አንጻር ጎልድን ምን ኤክስፔክት ብታደረጉ መልካም ነው ብዬ አስባለሁ። እዚህ ኤሪያ ላይ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ይህን እንይዝና ወደ ሎወር ታይም ፍሬም 50 ሚኒት ታይም ፍሬም እንሄድና ትንሽ ነገሮችን አይተን ከጎልድ ኔክስት ወደ ዴክስዋይ ሙቭ እናደርጋለን ማለት ነው። ዴክስዋይ ላይ ስንመጣ ያው ፓተርናችን የፎር አወሩ ፓተርን ይሄ ፓተርን ነው። ይሄ ፓተርን ይሄው ፕራይስ ምን አድርጓል ብለናል? በጣም ቅልል ያለ ፓተርን ነው። መጣ እዚህ ጋር ሪጀክት ተደረገ ከፎር አወር አንጻር ማለት ነው። ወደ ላይ ጥሶት ሄደ፣ ወደ ታችም ተመልሶ ጥሶት ገባ። ከዛ ተመልሶ ሲመጣ ሞስት ፕሮባብሊ ያው ሪስፔክት እንደሚደረግ ይታወቃል። እዚህ ጋር ሪጀክት ተደርጓል ማለት ነው። ሶ ከዚህ በኋላ ወደ ታች ድሮፕ አድርጎ ምን ማድረግ አለበት? ድጋሚ ኮንፈርሜሽን መስጠት አለበት ወደ ላይ ለመሄድ። ስለዚህ ሎወር ታይም ፍሬም ምን መጠበቅ አለባችሁ? ነገር ልክ ማርኬቱ እንደተከፈተ ምን ኤክስፔክት እናድርግ የሚለውን ትንሽ ነገር ላሳያችሁ። ለምሳሌ ፕራይስ አሁን ባለበት ሁኔታ እንደተነሳችሁ ብታገኙትና ፕራይስ ወደዚህ ተቃራኒ ካንድልስቲኳ ቢመጣላችሁ ወደ ታች ኮንቲኔሽን ትሬድ መግባት ትችላላችሁ ማለት ነው። ዘን ተቃራኒ ካንድልስቲኳ ጋር ምንድነው ኮንቲኔሽን ኢንትሪ መውሰድ ትችላላችሁ። ከዛ በኋላ ግን እንደ ትሬድ ኢንሳይት ስትራቴጂ ምንድነው የምንጠብቀው? ድጋሚ ወደ ላይ ለመሄድ መጥቶ ይህንን እንደነገርኳችሁ ሪጀክት ቢደረግ እዚህ ጋር ለውስጡን አብዴት አድርጎ ተመልሶ ከገባ ፌክ አውት ካደረገ ልክ ወደ ታች ዝም ብሎ ጥሶት ወረደ፣ ተመልሶ ጥሶት ገባ። ከዛ ሪስፔክት መደረግ የሚጀምርበት ኤሪያ ላይ ጠብቀን ዳይሬክት እንትሪ ወደ ላይ መሄድ እንችላለን ማለት ነው። ኤኒዌር እዚህ ከሰጠ እዚህ ካልሰጠና ወደ ታች ከቀጠለ አሁንም ይሄንን ፓተርን ነው የምንጠብቀው፣ ሌላ አይደለም። የሆነ ቦታ ላይ እንዳልኳችሁ ሞር ፌክ አውት ላይ ትኩረት ብታደረጉ መልካም ነው ብዬ አስባለሁ። ሶ ከጎልድ በዚህ መንገድ እናያለን። የፎር አወር እና 50 ሚኒት ታይም ፍሬም ሪባላንስ ለመስራት በተወሰነ መንገድ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ዘን ይህንን ይዘና በቀጥታ ወደ ዴክስዋይ እንሄዳለን። ዴክስዋይ ላይ ብዙ ማብራሪያ በአሁኑ መንገድ ምናምን አልሄድበትም። ያው ፕራይስ የተለመደ ኔቸር ነው ያለው፣ ምንም የተለየ ነገር የለውም። አሁን ካየነው ጎልድ ላይ ካየነው የተለየ ሙቭ የለውም። ስፔሻሊ ለትሬድ ኢንሳይት ፕራይስ አክሽን ማለት ነው። ለምሳሌ ወደ ታች መጥቶ ሪጀክት ከተደረገ ወደ ታችም ሰብሮት ከወረደ ተመልሶ ወደ ላይም ከገባ ምንጠብቀው የት ነው? እዛች ኤሪያ ላይ ነው ማለት ነው። አስምረን እሷ ጋር እንጠብቀዋለን። ልክ መጥቶ ጠቅ ያረጋታል፣ ኢንትሪያችን ትሪገር ይደረጋል፣ ወደ ላይ ይቀጥላል ማለት ነው። አደሴም ታይም ልክ ወደ ላይ ሄደ፣ ሪጀክት ተደረገ። እዚህ ጋር ወደ ላይ ጥሶት ከሄደ ሲመለስም ጥሶት ከገባ የምንጠብቀው እዚሁ ጋር ነው። በቃ ተነጋግረናል። በቃ የተለመደ ፓተርን ነው። ስለዚህ በጣም ሃይ ፕሮባቢሊቲ ሴታፕ ነው። እዚህም ጋር የታችሁት ከሆነ መጣ፣ ሪጀክት ተደረገ፣ ወደ ላይ ሰብሮት ሄደ፣ ሲመለስም አልያዘውም። ከዛ ይችን ብታራዝሟት መጥቶ ጠቅ አድርጓት አክቲቬት አድርጎ ትሬዱን ወረደ ማለት ነው። ምንም የተለመደ ነገር ነው። ስለዚህ እንደ ትሬድ ኢንሳይት እኔ ማስተር እንድታደረጉት የምፈልገው እኔ ፐርሰናሊ ይሄንን ነው። አሁን ባለንበት ሁኔታ ወደ ዊክሊ ታይም ፍሬም ልውሰዳችሁና የዊክሊ ታይም ፍሬም ላይ ፕራይስ ምን ላይ ነው የሚለውን እናያለን። ስለዚህ በደንብ አስተውላችሁ አሁን ያለበትን የፕሪቪየስ ዊክ ሎስቱ ቴክን አውት ተደርጓል። አት ዘ ሴም ታይም ተቃራኒ ካንድልስቲክ ነው ይሄኛው በዊክሊ ታይም ፍሬም ማለት ነው። ተቃራኒ ካንድልስቲኩ ጋር ነው ያለው።
እንደገና ደግሞ የፕሪቪየስ ዊክ ሎስቱ ቴክናውት ተደርጓል፣ ፌክ አውት አድርጓል። ሞስት ፕሮባብሊ ፕራይስ ሪትረስ ማድረግ አለበት። እስከምን ድረስ? ወደዚህ ኤሪያ ወደ ኦርደር ፍሎ ወይም ደግሞ ፕራይስ መጥቶ እዚህ ጋር ሪጀክት የተደረገበት ኤሪያ አለ ተቃራኒ ካንድልስቲኩ ጋር ወደ ላይ አብዴት ያደረገበት አለ። ይሄ አላይን ያደርጋል ከዚህ ከተቃራኒ ካንድልስቲኩ ጋር ማለት ነው። እስከዚህ ፑሽ የማድረግ እድል ይኖራል። ሶ ዴክስዋይን ከሃየር ታይም ፍሬም አንጻር ስትሮንግ ቡልሽ ኤክስፔክት ማድረግ ይኖርብናል። ወደ ዴይሊ ታይም ፍሬም ስንመልሰው ዴይሊ ታይም ፍሬም ክሊርሊ ቦዲ ክሎዥር ሰጥቶናል። ፌክ አውት አድርጓል። ፌክ አውት ያደረገበት ቦታ ደግሞ ሄዶ ሜትጌት አድርጎ ነው የተመለሰው። ፌክ አውት አደረገ። ፌክ አውት ያደረገበት ቦታ ላይ ስፔሲፊክሊ ፎር አወር አሳያችኋለሁ። ሜትጌት አድርጎታል። ሶ የመጀመሪያው እስከዚህ ኤሪያ ፑሽ ማድረግ አለበት። ፕራይስ እስከዚህ ኤሪያ ፑሽ ማድረግ አለበት። እችን ኤሪያ ሰብሯት የሚገባ ከሆነ ግን ይህን ኤሪያ ለምሳሌ ሰብሮት ከገባ በቃ ፌክ አውት ያደረገበት ጠብቀን እንከተላለን ማለት ነው። እዚህ ላይ ተማሙተን እንደምንም የሆነ ፖዚሽን ለመያዝ ነው ፕላን የምናደርገው ማለት ነው። ከገባ ካልገባና ይህን ሪስፔክት የሚያደርግ ከሆነ ሎወር ታይም ፍሬም ላይ ኮንፈርሜሽን ከሰጠን ወደ ታች ሪትረስመንት ኤክስፔክት ልናደርግ እንችላለን ማለት ነው። ስለዚህ አሁን ባለው ፕራይስ አክሽን በዴይሊም በዊክሊም ዲኤክስዋይ ቱ ዘ አፕሳይድ ሞር ሰፖርት ያደርገናል። ሎወር ታይም ፍሬም እንደምታዩት ሌላ ምንም አዲስ ነገር ሰርቶ አይደለም የተመለሰው። እንደ ትሬድ ኢንሳይት ልክ መቶ ሪጀክት ተደረገ፣ ወደ ታች ጥሶት ወረደ፣ ወደ ላይም ጥሶት ገባ። ከዛ መቶ ይችን ኤሪያ ያው ሪባላንስ አድርጎ ነው እየሄደ ያለው ማለት ነው። ስለዚህ ለኛ በጣም ደ ሞስት ኢምፖርታንት ኤሪያው ይሄ ኤሪያ ነው። ይህንን ኤሪያ ከሰበረልን ኮንቲኔሽን ነው ማለት ነው። እዚህ ኤሪያ ላይ ግን የሎወር ታይም ፍሬም ኮንፍለንስ ከሰጠን ወደ ላይ ፑሽ እንደማያደርግ ማረጋገጫ ከሰጠን ሪቨርሳል ካለ ተመልሰን ወደ ታች ድሮፕ እንደሚያደርግ ኤክስፔክት እናደርጋለን። ስለዚህ አሁን ያለበትን ኤሪያ በደንብ ሞኒተር እንድታደረጉት ነው እኔ ፐርሰናሊ አድቫይዝ ማድረጋችሁ። አሁን ያለበት ሜትጌት ሊደረግ በጣም ትንሽ ፒፕ ነው የሚቀረው። ይህንን ኤሪያ ሜትጌት ካደረገ በኋላ የሚሰራውን ፕራይስ አክሽን ለመረዳት መሞከር። ሶ ይህን ይዘን ወደ ሎወር ታይም ፍሬም ስንመጣ ሎወር ታይም ፍሬም ላይ ስቲል ትንሽ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ላይ ትንሽ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ፕራይስ ሌቭል እስከ 98 174 ማለት 98 ላይ ነው የተሰመረበት 174 98 174 አይ አይደለም 98 7 98 77 አካባቢ ማለት ነው። 98 77 አካባቢ 768 768 69 እዚህ ኤሪያ ማለት ነው። ኤሪያ ማለት ከግራ በኩል ስትመለከቱ ደግሞ ተደጋጋሚ እዚህም ጋር ሪጀክት ተደረገ ሰብሮ ወረደ መቶ ሪቴስት አደረገው። ሶ ሞስት ፕሮባብሊ እዚህ ኤሪያ ላይ ከመጣ በኋላ ምን ይሰራል የሚለውን ለማየት እንሞክራለን። ሰብሮ ከገባ ብሬክአውት ከሆነ ኮንቲኔሽን በኮንፈርሜሽን እንቀጥላለን። ስለዚህ ሞስት ፕሮባብሊ እዚህ ኤሪያ ላይ እስካልመጣ ድረስ የዳውን ትሬንድ ኮንፈርሜሽን ቢሰጥ ሞር ትረስት ማድረግ አይጠበቅብንም። ሶ ሎወር ታይም ፍሬምም ያው የትሬድ ኢንሳይት ስትራቴጂያችን ያው እንደተጠበቀ ነው። ይህንን ፓተርን በጣም ለመጠቀም እንሞክራለን። ማርኬት ወደ ላይ በሚሄድበት ጊዜም ይህንን ፓተርን ካገኘን ሞር እንደ ኦፖርቹኒቲ እናየዋለን። ፑልባክ ከሰራ ግን ፌል እንዳደረገ ኮንሲደር እናደርገዋለን። ስለዚህ ሎወር ታይም ፍሬም ላይ እኔ ፐርሰናሊ አድቫይዝ ማድረጋችሁ እዚህ ከመጣ በኋላ ፌክ አውት ከሰጠ ዳይሬክት ወደታች ነው። ብሬክአውት ካደረገ ግን በሎወር ታይም ፍሬም ኮንፈርሜሽን ያስፈልገናል። ብሬክአውቱ የሃየር ታይም ፍሬም ከሆነ ግን የሎወር ታይም ፍሬም ኮንፈርሜሽን ላያስፈልግ ይችላል። ስለዚህ የሎወር ታይም ፍሬም ላይ ይህንን ኤሪያ ብሬክአውት አደረግኩ ብሎ ተመልሶ ፌክ አውት ሊያደርግ ስለሚችል ብሬክአውት ካደረገ በኋላ እዚህ ኤሪያ ከመጣ ኮንፈርሜሽን እንፈልጋለን ማለት ነው። ስለዚህ ዲኤክስዋይን ኦቨርኦል ወደ ላይ ነው የሚያሳየው ከዊክሊም በዴይሊም በሁሉም ታይም ፍሬም፣ ግን ጥንቃቄ ማድረግ አለብን። ከዛ ወደ ጃፓኔን እንሄዳለን ማለት ነው። ጃፓኔን ስንሄድ አሁንም ወደ ዊክሊ ታይም ፍሬም ከፍ እናደርገዋለን። ጃፓኔን በዊክሊ ታይም ፍሬም በጣም ስትሮንግሊ ቤሪሽ ሴንቲሜንት ነው ያለው። በጣም ጠንካራ ቤሪሽ ማለት ነው። ሶ ከዚህ በፊት ሪጀክት የተደረገው ከዊክሊ ታይም ፍሬም ካያችሁት ጀስት ካንድልስቲክ ነው፣ ምንም አይደለም። ሶ ካንድልስቲኩ ደግሞ ኢንሳይድ ባር ሆኖ ቦዲ ክሎዥር ሰጥቷል። ሶ ሞስት ፕሮባብሊ ኔክስት ዊክ ኤክስፔክት የምናደርገው ቱ ዘ ዳውን ሳይድ ነው ማለት ነው የጃፓኔንን። ያ ማለት
ዲኤክስዋይን ወደ ላይ ኤክስፔክት ማድረጋችን ትክክል ነን። ከዴይሊ ታይም ፍሬም ከዚህ በፊት ፕራይስ ሪጀክት የተደረገበት ኤሪያ ላይ ደርሷል። አት ሴም ታይም እዚህ ቦታ ላይ ምናልባት ሪትረስመንት እንኳን ቢኖር እስከዚህ ኤሪያ ነው ሪትረስመንት ኤክስፔክት የምናደርገው። ስለዚህ ሞስት ፕሮባብሊ ኮንቲኔሽን ነው ማለት ነው የምናየው። በጣም ስትሮንግ ቤሪሽ ሴትአፕ ላይ ነው ያለው። ከላይ ሂዶ ለምንድን ነው ሪጀክት ተደርጎ የተመለሰ? ያው ተቃራኒ ካንድልስቲክ ነው። ቢኮዝ ኦፍ ዚስ ተቃራኒ ካንድልስቲክ፣ በዚህ ተቃራኒ ካንድልስቲክ ምክንያት ሪጀክት ተደረገ። ጋሚ መጥቶ ሃይራይ መስራት አልቻለም። አሁን ድሮፕ አደረገ ማለት ነው። ሶ ስቲል ኮንቲኔሽን ቤሪሽ ኮንቲኔሽን ነው የምናየው። ነገር ግን ከዚህ በፊት ሪጀክት የተደረገበት ኤሪያ ስለሆነ ብሬክአውቱን ሞር ኮንፈርም እስኪሆን መጠበቅ ይኖርብናል። ሎወር ታይም ፍሬም ላይ መተን እናየዋለን። ፎር አወር ላይም ብሬክአውቱ ኮንፊርምድ ነው። ስለዚህ ብሬክአውቱ ኮንፊርምድ ከሆነ ወደ ሰፕላይ አሁን ድማንድ ነበር፣ ይሄን ኤክስፔክት የምናደርገው እንደ ድማንድ ነበር። ወደ ሰፕላይ ፍሊፕ ስላደረገው እዚህ ኤሪያ ላይ መጥቶ ብሬክአውት ስለሆነ ማለት ነው ኮንፈርሜሽን ጠብቀን አብረን እንሄዳለን። ስፔሲፊክሊ በሎወር ታይም ፍሬም እንደዛ ነው የምናየው። ሶ ሙሉ በሙሉ ቤሪሽ ሴንቲሜንት ነው ያለው። ሎወር ታይም ፍሬም ስንመጣም ምንም አዲስ ነገር የለውም። በጣም ጠንካራ ቤሪሽ ሙቭ ነው ያለው። ስለዚህ ወደ ታች ለመግባት እንዴት ነው የምንገባው? ማርኬት እዚህ ጋር ፑልባክ አድርጓል። ፑልባኩን ሰብሮ ከገባ ልክ እንደ ፌክ አውት ነው ኮንሲደር የሚደረገው። ትራፕ ውስጥ እንዳንገባ ጥንቃቄ ማድረግ አለብን። ስለዚህ አሁን ሪጀክት የተደረገበት ይሄ መጥቶ ሪጀክት አድርጎ እዚህ ጋር የተሰራችውን ፑልባክ መጥቶ ፕራይስ ድጋሚ ከሰበረው ምንድነው ኤክስፔክት የምናደርገው? እዚህ ጋር ባይ ፖዚሽን እስከምን ድረስ ሜቲጌት ብሬክ አውት አድርጎ የወረደበት ኤሪያ ሜቲጌት እስኪደረግ ድረስ ማለት ነው። እንደዛ ኤክስፔክት ማድረግ ይኖርብናል አሁን ባለበት ሁኔታ። ከዛ ውጭ ግን ወደ ታች የሚቀጥልም ከሆነ ከዚሁ ቀጥታ ልክ መጥቶ ይሄንን ኢንሳይድ ባር ቦዲ ክሎጀር ያለበት ኤሪያ ላይ ከሰጠ ቱ ዘ ዳውን ሳይድ መቀጠል ይቻላል ማለት ነው። ስለዚህ የጃፓኔን ሙሉ በሙሉ ቤሪሽ ነው። ዩኤስዲ ጄፒዋይ ደግሞ ከዚህ በተቃራኒ ሙሉ በሙሉ ስትሮንግ ቡልሽ ሴትአፕ ነው ያለው ማለት ነው። የጃፓኔን ክሊርሊ ብሬክአውት ሰርቷል። ዩኤስዲ ጄፒዋይ ግን እዚህ ጋር እንደምታዩት ብሬክአውት አልሰራም። ያው ሁለቱ ተለያይተዋል በሙቭ ማለት ነው። ዳይሬክት ኢንቨርስ ሪሌሽንሽፕ ነው ያላቸው። ግን እዚህ ላይ የጃፓኔን ብሬክአውት አድርጓል። ዩኤስዲ ጄፒዋይ ግን ብሬክአውት አላረገም። ሞስት ፕሮባብሊ ፕራይስ የፊውቸር ቻርቱን ፎሎ ያደርጋል ይከተለዋል ብዬ ነው የማስበው። ስለዚህ ሞስት ፕሮባብሊ የዩኤስዲ ጄፒዋይ ላይም ብሬክአውት ኤክስፔክት ማድረግ ይኖርባቸዋል ማለት ነው። ስለዚህ ወደ ሎወር ታይም ፍሬም ስንመጣ እችን ተቃራኒ ካንድልስቲክ መጥቶ ፕራይስ ሚቲጌት ካደረገ 50 ሚኒት ታይም ፍሬም ላይ ማለት ነው ሞር ኮንቲኔሽን ሊሆን የሚችልበት እድል ሰፊ ይሆናል። እዚች ጋር ከመጣ ኦርደር ፍሎም ነች፣ ሴም ታይም ተቃራኒ ካንድልስቲክም ነች። ዳይሬክት ኢንትሪ ቱ ዘ አፕሳይድ ኤክስፔክት ማድረግ እንችላለን ኤስኤላችን ጠባብ የሚሆንልን ከሆነ። ስለዚህ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ዩኤስዲ ጄፒዋይ እና ዲኤክስዋይ ቱ ዘ አፕሳይድ ነው የምንጠብቀው። አሁን በቀጥታ ወደ ዩሮ እንሄዳለን። ዩሮ ላይ ያለው ፕራይስ አክሽንስ ምን ይመስላል የሚለውን ለማየት እንሞክራለን ማለት ነው። ዩሮ ጋር ስንመጣ ዩሮን ከምን እንጀምራለን? እንደተለመደው ከዊክሊ ታይም ፍሬም እንጀምራለን። ዊክሊ ታይም ፍሬም ላይ ስንመጣ ከግራ በኩል እንደምታዩት ተቃራኒ ካንድልስቲክ አለ። ይሄ ካንድልስቲክ ስትሮንግ ሰፕላይ ዞን ነው። እዚህ ሰፕላይ ዞን ላይ ፕራይስ ሪጀክት ተደርጓል። የፕሪቪየስ ዊክ ሃይስቱን ቴክን አውት አድርጓል። ሶ ሞስት ፕሮባብሊ ወደ ታች ድሮፕ ያደርጋል ብለን ኤክስፔክት እናደርጋለን። እስከ ዊክሊ ኦርደር ፍሎ ድረስ አትሊስት ማለት ነው ወደ ታች ፑሽ ማድረግ አለበት። ስለዚህ አሁን ባለው ፕራይስ አክሽን ዩሮ ከዊክሊ ታይም ፍሬም አንጻር ወደ ቤሪሽ ያመዝናል። ከዛ ይዘን ወደ ዴይሊ ታይም ፍሬም ስንመጣ ከዴይሊ ታይም ፍሬም አንጻር ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። እስከምን ድረስ? የመጀመሪያው እስከ ዊክሊ ታይም ፍሬም እስከ ዊክሊ ታይም ፍሬም ሲንግል ካንድል ሚቲጌሽን እስከሚፈጥርበት አይዘር ደግሞ በዴይሊ ታይም ፍሬም ከመጣን የዴይሊ ታይም ፍሬም ኦርደር ፍሎ ሚቲጌት እስከሚደረግበት ፕራይስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ስለዚህ ሞስት ፕሮባብሊ እስከዚህ ድረስ ፑሽ ማድረግ አለበት። እዚህ ከመጣ በኋላ ደግሞ የሚያሳየውን ፕራይስ አክሽን ለማየት እንሞክራለን። እዚህ ሲመጣ ያው ሰርድ ተችም ይሆናል።
ስለዚህ እንደዚህ አይነት ነገሮችን በደንብ ሞኒተር ለማድረግ እንሞክራለን። ኦቨርኦል ግን ከዊክሊ ታይም ፍሬም አንጻርም ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገው። በዴይሊ ታይም ፍሬም ልክ እንደዛው ነው። 4 አወር ላይ ስንመጣም ደግሞ ስቲል ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። እስከምን ድረስ? እስከዚህ ኤሪያ ወደ ታች ፑሽ ማድረግ አለበት ብለን ኤክስፔክት እናደርጋለን። ስለዚህ አሁን ባለው ሁኔታ ወደ ታች ነው ኤክስፔክት የምናደርገው። ክሊርሊ ስትሮንግ ሊኩዲቲ አኮምሌት አድርጓን ይህን ሊኩዲቲ ያስወጣልን እና ይህን ኦርደር ፍሎ ሜትጌት ያደርግልናል። ከዛ በኋላ ያለውን ነገር ፌክ አውት የሚያደርግልን ከሆነ ተከትለን ደግሞ ጥሩ የትሬድ ሴታፕ እናገኛለን ማለት ነው። ስለዚህ እስከዚህ ኤሪያ እስከ 1738 ኤሪያ ፕራይስ ስቲል ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ከዛ ይህንን ይዝና ወደ ሎወር ታይም ፍሬም ስንመጣ ሎወር ታይም ፍሬምም ላይ ከታች በኩል እንደምትመለከቱት ስቲል ስትሮንግ ሊኩዲቲ አለ 1738 ድረስ 17 35 36 37 38 እስከዚህ ኤሪያ ድረስ ፕራይስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ይሄ ኤሪያ ማለት ደግሞ ከግራ በኩል በደንብ አስተውላችሁ ካያችሁት ሜጀር ኪ ሌቭል ነው። እዚህ ጋር 1 2 3 4 ከዛ 5 ዘን ከዚህ አኮምሌት ያደረገውን ሊኩዲቲ ያስወጥቶልን ይህን ሜትጌት የሚያደርግ ከሆነ የዴይሊ ኦርደር ፍሎ ሜትጌት የሚደረግበት የፎር አወርም ፍሬሽ ሰፕላይ የነበረው ወደ ዲማንድ ፍሊፕ ያደረገበት 15 ሚኒት ታይም ፍሬም ሂስቶሪካል ያው ኪ ሌቭል ነው። እዚህ ኤሪያ ላይ ከመጣ በጣም ስትሮንግ ባይ ሴታፕ ኤክስፔክት ይደረጋል ማለት ነው። ሶ አሁን እናንተ ምንድነው ፕላን ማድረግ ያለባችሁ? ፕራይስ ይሄ ዋን ሲንግል ሌግ ነው እንደምታዩት። ፕራይስ ወደ ላይ ከተመለሰና ኦርደር ፍሎን ሜትጌት ቢያደርግ እዚህ አካባቢ ካገኛችሁ ዳይሬክትሊ ወደ ታች ማሰብ ትችላላችሁ ማለት ነው። አሁን ባለው ፕራይስ አክሽን ሞር ወደ ታች ነው የሚጋብዘው። ስለዚህ ዩሮን በዚህ ልክ እናየዋለን። አሁን በቀጥታ ወደ ቢትኮይን እንሄዳለን። ቢትኮይን ላይ ስንመጣ እሺ ቢትኮይን ያው ከሃየር ታይም ፍሬም አንጻር ምንም አዲስ ነገር የለም። ስቲል ከፍተኛ የሆነ ስትረስ ውስጥ ነው ያለው ፕራይስ። ከዊክሊ ታይም ፍሬም አንጻር መታችሁ ዊክሊ ስታዩት ተደጋጋሚ እዚህ ሪጀክት እየተደረገ ነው ያለው። ያው ሪጀክት እየተደረገ ነው ያለው። በአንድ ካንድልስቲክ ውስጥ ነው ያለው። በዚህ ካንድልስቲክ ውስጥ ነው ያለው ፕራይስ። ይሄን ካንድልስቲክ ሰብሮ እስካልወጣ ወይም እዚህ ካንድልስቲክ ውስጥ ላይ ኢንሳይድ ባር ቦዲ ክሎዥር ወደ አንዱ ዳይሬክሽን እስካላገኘን ድረስ በጣም አስቸጋሪ ነው የሚሆነው። ቢትኮይንን ላስት ዊክ የነበረን አናሊስ የምታስታውሱ ከሆነ እስከ 83,000 ምናምን ድረስ ይመጣል ብያችሁ ነበር። የፕሬቪስ ዊክ ሃይስቱንም ቴክናውት አድርጓል። ሞስት ፕሮባብሊ ከታች በኩል ደግሞ ፌክ አውት አድርጓል። እስከ ፌክ አውቱ ድረስ ወደ ታች መምጣት አለበት ተባብለን ነበር። ያው መጥቷል። ፕራይስ አክሽናችን 100% ነው ያው ላስት ዊክ በደንብ ፕላይ አውት ያደረገው። አሁን ባለው ሁኔታ ደግሞ የምናስበው ምንድነው ጀስት ስቲል ወደ ላይ ፑሽ ማድረግ እንዳለበት ፕራይስ ሰጀስት ያደርገናል። ግን ግራ መጋባት ውስጥ ነው ያለው። ወደ ዴይሊ ታይም ፍሬም መተን ካየ ነው የዴይሊ ታይም ፍሬም ፕራይስ አክሽኑ ስቲል ክሊር አይደለም ማለት ነው። እንደምታዩት ነው ክሊር የሆነ ፕራይስ አክሽን የለውም። 4 አወር ላይ ስትመጡ እንደምታዩት ያው የለየለት ነገር የለም። ከፍተኛ የሆነ ሊኩዲቲ ከታች በኩል አኮምሌት አድርጓል ከዚህ ዳይሬክሽን። ከ4 አወር አንጻር እዚህ ጋር ፌክ አውት አድርጓል። ሶ ፕራይስ ይህንን ፌክ አውት ያደረገበት ቦታ ምንም አይነት ፑልባክ ሳይሰራ ከመጣ እዚህ ኤሪያ ላይ ዳይሬክት ኢንትሪ ቱ ዘ አፕሳይድ ኤክስፔክት ይደረጋል ማለት ነው። እዚህ ኤሪያ መጣ፣ ሪጀክት ተደረገ፣ ላይ አብዴት አደረገ፣ ወደ ታች መጣ፣ አብዴት አድርጎ ተመልሶ ገብቷል። ስለዚህ የፌክ አውት ኤሪያችን ነው። ምንም አይነት ፑልባክ ሳይሰራ ከመጣ 85,360 አካባቢ ያለው ባይ ሴታፓችን ይሆናል ማለት ነው ከ4 አወር አንጻር። ይሄን ካልኩኝ አሁን የኤክስቼንጆቹ ላይ ያለው ፕራይስ አክሽን ምን ይመስላል የሚለውን ለማየት እንሞክራለን። ኤክስቼንጆች ላይ እንደምታዩት ነው። ይሄ ፌክ አውት ያደረገበት ኤሪያ ላይ ፕራይስ መምጣት ነበረበት፣ አልመጣም። እና አሁን ባለው ሁኔታ ክሊር የሆነ ኮንፈርሜሽን ከሰጠን ወደ ታች ሞስት ፕሮባብሊ አግሬሲቭ የሆነ ፕራይስ ነው ድሮፕ የሚያደርገው። እዚህ ከመጣ በኋላ ግን በደንብ ሪስፔክት ይደረጋል ማለት ነው።
ስለዚህ የሴል ሴታፕ ክሊር የሆነ የሴል ሴታፕ ካገኘን ወደ ታች ለመሄድ ሞር ኮምፈርተብል መሆን አለብን አሁን ባለው ሁኔታ። እና ወደ 50 ሚኒት ታይም ፍሬም እንምጣና ለምሳሌ ዛሬ ላይ ወደ ላይ ሄዶ ይሄንን ሊኩዲቲ በሙሉ አስወጥቶልናል። መልካም። እዚህ ተቃራኒ ካንድል ስቲኳ ላይ አሁን ሪጀክት እየተደረገ ነው። መልካም። ይሄንን ሃይር ሃይ መስራት ከብዶት ኮንፈርሜሽን ከሰጠ ቱ ዘ ዳውን ሳይድ አብሮ መውረድ ያስፈልጋል ማለት ነው። ለምን? ከታች በኩል በጣም አደገኛ ሊኩዲቲ አለ። ይሄ በሙሉ ሊኩዲቲ ነው። ይሄ ሁሉ ሊኩዲቲ ነው። ሞስት ፕሮባብሊ ፕራይስ የግድ ማለት ነው ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። እሱን በደንብ ኮንሲደር አድርጉ። አሁን ያለበት አካባቢ ሃየር ሃይ መስራት ከብዶት ቫሊድ የሆነ ኮንፈርሜሽን ከሰጠን ወደ ታች ማየት ይጠበቅብናል። ከዛ ውጭ ደግሞ ያው ፌክ አውት እንጠብቃለን። ተመልሶ ከገባልን ተመልሶ የገባበት ኤሪያ ላይ ልክ ሲመጣልን ጠብቀን ሴል ሴታፕ እንይዛለን። ወደ ላይ ሄጄ አሁንም ፌክ አውት አደርጋለሁ ካለ ፌክ አውት አድርጎ ከተመለሰ ፌክ አውቱ ላይ አሁንም የትሬድ ኦፖርቹኒቲ ቱ ዘ ዳውን ሳይድ ሞር ኮምፈርተብል መሆን አለብን። ከፎር አወር አንጻርም ከ50 ሚኒት ታይም ፍሬም አንጻርም ሞር እሱን ሰጀስት ያደርገናል። ከታች በኩል ፕራይስ ተመልሶ ሊሄድ የሚችልበት ቦታ 85,000 ምናምን ኤሪያ ያለው ነው ማለት ነው። ይሄኛው ኤሪያ ሰፕላይ ዞን ሰራ፣ ሰፕላይ ነበር። ከዛ ወደ ዲማንድ ፍሊፕ አደረገ። ፍሬሽ ኪሌብል ነው። ሞስት ፕሮባብሊ ይሄ ኪሌብል በደንብ ሪስፔክት ይደረጋል። እዚህ ኪሌብል ከመምጣቱ በፊት ግን ማርኬቱ በደንብ አድርጎ የሚያስወጣው በጣም አደገኛ የሆነ ብዙ ሊኩዲቲ ያለ ከዚህ ዳይሬክሽን። ስለዚህ ወደ ታች ክሊር የሆነ ሴታፕ ካገኘን እስከ 85,600 ኤሪያ ወደ ታች ፕላን ማድረግ እንችላለን ማለት ነው። ዘን ይህን ካልኳችሁ ወደ ግሬት ብሪቲሽ ፓውንድ እንሂድ እና ግሬት ብሪቲሽ ፓውንድ ላይ ያለውን ፕራይስ አክሽን ከሃይር ታይም ፍሬም እስከ ሎወር ታይም ፍሬም ምን ይመስላል የሚለውን ለማየት እንሞክርና ናስዳክን አይተን እንጨርሳለን። ስለዚህ ወደ ዊክሊ ታይም ፍሬም ልውሰዳችሁ። ዊክሊ ታይም ፍሬም ያው ፕራይስ አይደንቲካል ነው። በዊክሊ ታይም ፍሬም ይሰራል ፕራይስ አክሽን። እዚጋ መጣና ሪጀክት ተደረገ። ከዛ ወደ ላይ ሄደ፣ ተመልሶ ገባ። ተመልሶ ከገባ በኋላ መጣና ያችን ካንድል ስቲክ እዩት። እቺ ካንድል ስቲክ ሪባላንስ ሰርታ ድሮፕ አደረገች። ይኸው ኤኒ ታይም ፍሬም ነው የሚሰራው። ኤኒ ታይም ፍሬም፣ በመንዝሊ ታይም ፍሬም፣ በዊክሊ ታይም ፍሬም፣ በየትኛውም ታይም ፍሬም ይሰራል ማለት ነው። አሁን ባለው ሁኔታ የዊክሊ ታይም ፍሬም ላይ መተን ስንመለከት ፕራይስ ስትራግል እያደረገ ያለው ያው ኪ ሌቭል ላይ ነው። ይሄ ስናራዝመው ይሄ ሪጀክት የተደረገበት ኤሪያ ነው። ከግራ በኩልም ይሄን ሪጀክሽን ይዛችሁ መሄድ ትችላላችሁ። ኪ ሌቭል ላይ ነው ያለው። ስለዚህ የዊክሊ ኪ ሌቭል ላይ ነው ያለው። ይሄ የዊክሊ ኪ ሌቭል ነው። ከምን አንጻር ነው የዊክሊ ኪ ሌቭል የሆነው? እዚህ ጋር ያለውን ማየት፣ እዚህ ጋር ሪጀክት የተደረገበትን ማየት፣ እዚህ ጋር ሪጀክት የተደረገበትን ማየት። ከዛ ልክ ስትመጡ ይሄን ራሱን ታገኙታላችሁ። ከዊክሊ ታይም ፍሬም ኪ ሌቭል ላይ ነው ያለው። አት ዘ ሴም ታይም የፕሪቪየስ ዊክ ሃይስቱን ደግሞ አብዴት አድርጎታል፣ ቴክን አውት አድርጎታል። እዚህ ቦታ ላይ ሪጀክት ተደርጎ ወደዚህ ፌክ አውት ወዳደረገበት ኤሪያ ቢመጣልን ከዛ በኋላ ወደ ባይ ማሰብ እንችላለን። ስለዚህ አሁን ባለው ሁኔታ እዚህ ኤሪያ ላይ ምንድነው የምናስበው? ግሬት ብሪቲሽ ፓውንድን ከዊክሊ ታይም ፍሬም አንጻር ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ይህንን እንይዝና ወደ ዴይሊ ታይም ፍሬም እንቀጥላለን። ዴይሊ ታይም ፍሬም ላይ አሁንም እዚህ ቦታ ላይ ይሄ ኪ ሌቭል ነው። እዚህ ቦታ ላይ መጥቶ ግን ምን አደረገ? ፌክ አውት አደረገ። ይኸው መጣ ፕራይስ እዚች ቦታ ላይ ሪጀክት ተደረገ። ወደ ላይ ሄደ፣ ወደታችም ዝም ብሎ ተመለሰ። ከዛ መጥቶ ያከበራትን እዩት። ሻርፕ ነው በቃ ማለት ፒፕ እንኳን ዲፈረንስ የለውም። መጣና እሷን ጠቅ አድርጎ ወደ ታች እየሄደ ነው። አሁን ባለው ፕራይስ አክሽን እስከዚህ ኤሪያ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ከታች በኩል ለምን ሪጀክት ተደረገ ካላችሁ ከታች በኩልም ፌክ አውት ነው መጥቶ ከታች በኩልም ሪጀክት የተደረገበት ያለው አሁን ፌክ አውት ነው። በዴይሊም በዊክሊ ታይም ፍሬም ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። እስኪ ፎር አወር መተን ያለውን ነገር ለማየት እንሞክራለን። አሁን ያልኳችሁ ፎር አወር ላይ ስትመጡ በጣም ሰርፕራይዝ በሚያደርግ መልኩ ተመልከቱ። ፕራይስ መጣና እዚህ ጋር ወደ ታች ሪጀክት ተደረገ፣ ወደ ላይ ጥሶት ሄደ፣ ወደ ታችም ጥሶት ገባ። ከዛ ሪስፔክት ማድረግ ጀመረ። ይኸው ኤኒ ፔር ላይ ነው እኮ የሚሰራው። ፌክ አውት ወረደ።
ከዛ ወረደና እዚህ ጋር መጀመሪያ ሲወርድ ሪጀክት የተደረገበት አለ። ወደ ታች አብዴት አደረገ፣ ወደ ላይ ተመልሶ ገባ። ይህን ስታራዝሙት መቶ ሪጀክት የተደረገበትን ታገኙታላችሁ። ከዛ ወደ ላይ ሲሄድ ደግሞ እዚህ ጋር ሪጀክት ተደረገ፣ መጣ ወደ ላይ ዝም ብሎ አብዴት አደረገው፣ ተመልሶ ገባ። አሁን ሲሄድ ሪስፔክት አደረገና ይኸው ፕራይሱን መለሰው። ከታች በኩል ማየታችሁ ከሆነ እዚህ ጋር ሪጀክት ተደረገ፣ ወደ ታች አብዴት አደረገ፣ ወደ ላይ ሄደ። ከዛ ተመልሶ ምኑን አከበረው? እሷን ራሷን አከበራትና ወደ ላይ ሄደ። ስለዚህ ይሄ ማዘናጊያውን አንደርስታንድ አድርጉት። ምናልባት ፌክ አውት ስላችሁ ሞር ኮምፈርተብል ካላረጋችሁ በሌላ መንገድም ላሳያችሁ ብዬ ነው እንደዚህ እያወራ ያለሁት። አሁን ባለው ፕራይስ አክሽን ወደ ታች በተወሰነ መንገድ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። እስከዚህ ኤሪያ ድረስ ቢመጣልን እዚህ ላይ አኮሙሌትድ የሆነ ሊኩዲቲ አለ። ይሄ ሊኩዲቲ ነው፣ ይሄ የምታዩት ሊኩዲቲ ነው። ይሄን ሁሉ ቢያስወጣልን ነፃ ቢያደርግልን ከዛ ይሄኛው ኤሪያ ድጋሚ ሪስፔክት መደረግ ይጀምራል። ይሄኛውን ሰብሮ ሲገባ እዚህ ኤሪያ ላይ ከመጣልን በጣም ስትሮንግ ባይ ሴታፕ ኤክስፔክት እናደርጋለን ማለት ነው። ሶ በዚህ ልክ እናየዋለን። አሁን ባለው ሁኔታ ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። እስኪ ሎወር ታይም ፍሬም ላይ መተን እንይ። ሎወር ታይም ፍሬም ኦኬ ሎወር ታይም ፍሬም እንደምትመለከቱት ኦኬ እሺ ሶ ሎወር ታይም ፍሬም ላይ ስንመጣ ፕራይስ ፌክ አውት አድርጓል። ይኸው ፌክ አውት አድርጓል። ምንም አይነት ፑልባክ ሳይሰራ ፌክ አውት ወዳደረገበት ኤሪያ ከደ እዚህ ተቃራኒ ካንድል ስቲክ ላይ ጠብቀን ሴል መግባት እንችላለን እና ወደ ታች ሞር ሰጀስት ያደርገናል። እዚህ ጋር ኦርደር ፍሎ ላይ ቀድማችሁ ለመግባት ከፈለጋችሁ ግን መሆን አለበት ኮንፈርሜሽን መስጠት አለበት። ከዛ ውጭ በጣም ጥንቃቄ እንድታደርጉበት ፈልገው ፑልባክ ሰርቶ ከሄደ ድጋሚ ፌክ አውት ነው የምትጠብቁት። በቃ ፑልባክ ሰርቶ ከሄደ ፌክ አውት ያደርግላል። ያኔ ጠብቃችሁ አብራችሁ ወደ ታች ማሰብ ትችላላችሁ። ሶ በዛ ልክ ጂው ላይ ፕላን ማድረግ ትችላላችሁ። ሞር ወደ ታች ነው የሚያመዝነው። ከዛ ናስዳክን እንይና እንጨርሳለን ማለት ነው። እሺ ናስዳክ ላይ መጣን። አሁንም ናስዳክን ከዊክሊ ታይም ፍሬም አንጻር እናያለን። መጀመሪያ በዊክሊ ታይም ፍሬም ናስዳክ ያው ሎስቱን ቴክን አውት አድርጓል። ይሄ ዴይሊ ፌክ አውቱ ላይ መጥቶ ነበር እና ወደ ላይ ሪጀክት እንደሚደረግ አውርተን ነበር። ይሄው የዴይሊ ፌክ አውቱ ፕራይስ ለምን ይሄን አካባቢ አከበረው? በጣም እኮ ነው ሰርፕራይዝ የምትሆኑት። መጣና ፕራይስ ሪጀክት ተደረገ። እዚህ ጋር ወደ ታች ጥሶት ገባ። ከዛ ወደ ላይም ጥሶት ተመለሰ። አሁን ምኑ መከበር ይጀምራል? ከግራ በኩል ያለው ብለናል። ያው መጣና ይሄን እንደምታዩት ሪስፔክት አድርጎ ወደ ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገው። አሁን ሞስት ፕሮባብሊ አሁን ባለው ፕራይስ አክሽን ኢንሳይድ ባር ቦዲ ክሎጀር ቱ ዛብ ሳይድ ሰጥቷል። ሶ ናስዳክ ላይ ወደ ላይ ነው ሞር ትኩረት የምናደርገው ማለት ነው። ይሄ ከዴይሊ ታይም ፍሬም አንጻር ነው። ፎር አወርስ ስትመጡ ሞር ክሊር እየሆነ ይመጣል ማለት ነው። ስለዚህ የመጀመሪያው ሪስፔክት የተደረጉ የሄዱ ኤሪያዎችን እዩዋቸው። አሁን ባለው ሁኔታ ሞስት ፕሮባብሊ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። አሁን ያለበት ኤሪያ ራሱ ኪሌብል ነው። ይሄ ኤሪያ ኪሌብል ነው። ስለዚህ ይሄ ኪሌብል ሜጀር ኪሌብል ነው። ከግራ በኩል በደንብ አስተውላችሁ ካያችሁት ናስዳክ አሁን ያለበት ኤሪያ ኪሌብል ነው። 1 2 3 4 5 6 ተቀየው እዚህ ጋር ከዛ እዚህም ጋር ስለዚህ ይሄ ኪሌብል ነው። ይሄን ኪሌብል ብሬክ ማድረግ ከቻለ መልካም፣ ብሬክ ማድረግ ካልቻለ ግን በዴይሊ ታይም ፍሬም ኢንሳይድ ባር ቦዲ ክሎጀር ስለሰጠ እሱን ሪባላንስ ለመስራት እዚህ ኤሪያ ከመጣልን ምንም ፑልባክ የለውም። እስካሁን ወደ ላይ ይሄደው ይሄ ምንም አይነት ፑልባክ የለውም። እዚህ ከመጣልን ፌክ አውት ያደረገበት ቦታ ላይ ሞር ኮምፈርተብል ሆነን ትሬዱን ለረጅም ጊዜ ለመያዝ ማለት ነው ፕላን አድርገን ሉዝም እናድርግ ወይንም እናድርግ የፕሮባቢሊቲ ጉዳይ ስለሆነ ወደ ላይ ያኔ ማሰብ እንችላለን። ኦቨርኦል በዊክሊ ታይም ፍሬም፣ በዴይሊ ታይም ፍሬም፣ በ4 አወር ፌክ አውት ወዳደረገበት ቦታ እንዲመጣልን ብቻ ነው ኤክስፔክት የምናደርገው። ወደ አፕ ትሬንድ ሞር ያመዝናል ማለት ነው። ስለዚህ እዚህ ፌክ አውት እስካደረገበት ድረስ ወደ ታች አብረን መምጣት ከፈለግን ከረንት ላይ አሁን ያለበት ኪ ሌቭል ስለሆነ ፌክ አውት እንጠብቃለን ማለት ነው። እዚህ ቦታ
ፌክ አውት እዚህ ቦታ ፌክ አውት ካደረገልን አብረን እንወርዳለን። እዚህ ቦታ ልክ እንደዚህ ሪጀክት ተደርጎ ተመልሶ ከገባ እዛ ቦታ ላይ እንይዛለን ማለት ነው። ዘን የፎር አወር ፌክ አውት ያደረገበት ቦታ ፎር አወር ፌክ አውት ሚቲጌት እስከሚደረግበት ፕላን ማድረግ ትችላላችሁ ማለት ነው። ስለዚህ ሊኩዲቲ ያለ ይህን ሊኩዲቲ አስወጥቶ ከገባልን ያኔ ወደ ታች ማሰብ እንችላለን። ኮንቲኔሽን ብሬክ አውት ከሆነ በኮንፈርሜሽን በቃ ይሄንን ግምት ውስጥ ማስገባት ነው የሚጠበቅብን። በአጠቃላይ የዊክሊ አናሊሳችን ይሄንን ያካትት ነበር ማለት ነው። አይሆፕ ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። በተረፈ ስለነበረን ቆይታ ከልብ አመሰግናለሁ። መልካም ሳምንት ይሁንላችሁ። የትሬድ ኢንሳይት ቪአይፒ ሜምበር ያልሆናችሁ ሰዎች ይህንን ቪዲዮ የምትከታተሉ ማለት ነው፣ ቪአይፒ ግሩፑ ያው ነፃ ነው። ከኮሚኒቲው ጋር አብራችሁ መማር ማደግ ትችላላችሁ። በሳምንት ከ14 በላይ ሴሽኖች አሉን። እዛም ላይ መታችሁ ማለት ነው መማማር እንችላለን። በተረፈ መልካም ሳምንት ይሁንላችሁ። ሪከርዱን እዚህ ላይ አቆመዋለሁ።